ወደ ሚዕራጅ ከመሄዳችን በፊት እዚህ ቦታ ላይ ውረዱ እያሏቸው ወርደው የሰገዱበት ቦታ ነበረ። እነዛም ቦታ ለይተው ማሰገዳቸው እንዴት ለምንድን ነው? መዲና ወደፊት የሂጅራ አገር ነውና ብለው ለበረካ ነው። ኢሳ የተወለዱበትም እንደዚሁ ለበረካ ነው። ግን አንዳንዱ ኢራቅን ደርሰዋል አደም መስጊድ የሚላለ ተይህ በላይ የሚጨምርም አለ እንጂ በረካ ፍለጋ ነው ማለት ነው። እንግዲህ አጀቡላ እዛው ቤተል መቅዲስ እንግዲህ ቀረ። አሁን በሊፍት ይሄ ሚዕራጅ የሚባል ነገር 10 ሚዕራጅ ተተከረ ይላል። 7 ሚዕራጅ ለ7 ሰማያት፣ 8ኛው ሲድረተል ሙንተሃ፣ 9ኛው ለኩርሲይ፣ 10ኛው ለአርሽ ተተከለ ይላል። አሁን ሊፍቱን ሂደን ሚዕራጁን ረገጥ ስናረግ ሆነ ኩርትም አድርጎ ዝም ብሎ አንድ ቢለመሐቲል በሶር በአይን ብልጭታ ሰማኡ ዱንያ ነው የሚደርሰው። ተይሰዝ ሰማኡ ዱንያ ድረስ በእግር ቢከድ ኑሮ 500 ዓመት ያሰዳል። አንዱ ሰማይ ውፍረቱ 500 ዓመት ያሰዳል። በሁለቱ ሰማያት መካከል ደግሞ እንደዚሁ 500 ነው 7ቱ ሰማይ። ያንን ሁላ እንደ በአይን ብልጭታ ነው የሚደርሱት። ፈለማ ወሰልና ኢላ ሰማኢ ዱንያ፣ ሰማኡ ዱንያ የደረስን ጊዜ ደጃፍ አለው፣ ዘበኛ አለ። እስተፍተሃ ጅብሪል ዓለይሂ ሰላም፣ ጅብሪል ክፈትልን አለው። ፈቃለ ለሐፊዙ ጠባቂው አለ መን አንተ፣ ማነህ አንተ አለው። ፈቃለ አነ ጅብሪል። ወመን መዓከ፣ አብሮህ ማን አለ አለው። ሙሐመዱን ዓለይሂ ሰላቱ ወሰላም፣ ሙሐመድ አለ ይላል። ቀድ ቡዒሰ ኢለይህ፣ ና ተብሎ ተልኮበታል ታዟል። ነዓም ቀድ ቡዒሰ ኢለይህ። ፈፉቲሃ ለና፣ ተከፈተልን ይላሉ። ፈኢዛ ቢአደም ዓለይሂ ሰላም፣ ሲከፈትልን ጊዜ ነቢዩላህ አደም እዛ ቁጭ ብለዋል። ሰው መሬት ሙተው ተቀብረዋል፣ ግን እዛ ተቀብጠዋል። ጠባቂ ናቸው ሰማይ ማለት ነው። አደም የሁሉ አባት ናቸው። 7ኛው መሆን ሲገባቸው ሰማኡ ዱንያ ለምን ሆኑ? የልጆቻቸውን ስራ ወደታች ይመለከታሉ። መጥፎ ለሰራው ኢስቲግፋር ያደርጋሉ፣ ጥሩ በሰራው ይደሰታሉ። ፈኢዛ አስዊለቱን አየሚኒሂ ወአስዊለቱን አየሳሪህ፣ ስገባ የጊዜ አደም መርሐበን ቢልብኒ ሷሊህ፣ በጥሩ ልጄ መርሐባ መስፋፋት ይኑር ደግ መጣ የተደሰታሉ። በቀኙ የተቆለለ ነገር አለ፣ በግራው የተቆለለ ነገር አለ። ወደ ቀኙ ፈኢዛ ነዞረ ኢላ ጅሃቲ የሚኒሂ ضحከ ወኢዛ ነዞረ ኢላ ጅሃቲ የሳሪህ በካ። ወደ ግራው ሲያዩ ያለቅሳሉ፣ ወደ ቀኙ ሲያዩ ይስቃሉ። ምንድን ይሄ በቀኙና በግራው ያለው ይሄ ሰውየውስ ማን ነው ብዬ ጠየኩ ጅብሪልን። ፈቃለ ሊ ሃዛ አቡከ አደም፣ አደም ነው አለኝ። በቀኙ ያለው በግራው ያለው የልጆቹ አርዋህ ነው። የቀኙ የጀነቱ ነው፣ የግራው የእሳቱ ነው። የጀነቱን ያየ ጊዜ ይስቃል ይደሰታል፣ የግራውን ያየ ጊዜ ይከፋል ያለቅሳል። ቅያም ቀን ድረስ በዛ ሐለት ይኖራሉ ማለት። ሱመ ሰዒድና ኢለ ሰማኢ ሳኒያ፣ ወደ 2ኛው ሰማይ ወጣን አሉ። ፈስተፍተሃ ጅብሪሉ፣ ጅብሪል ክፈቱልኝ አለ። መክፈት ፈለገ። ፈቂለ ለሁ መን አንተ፣ ማነህ አሉት። ፈቃለ አነ ጅብሪል፣ እኔ ጅብሪል ነኝ አለ። ወመን መዓከ፣ አብሮህ ያለው ማን ነው? ሙሐመድ ነው። ተልኮበታል። ይቀርቡ ዒሳ ኢለይህ፣ ነዓም ቀርቡ ዒሳ ኢለይህ። ፈፉቲሃ ለና፣ የተከፈተልን ጊዜ ፈኢዛ ቢየሕያ ወዒሳ እብነይ ኻለተይ፣ ዒሳንና የሕያን ሁለቱን እዛ አገኘን። ሁለቱ ለምን ሆኑ? ሌላው ነቢይ አንዳንድ ሰማይ ላይ አንዳንድ ነቢይ ነው። እነዚህ ለምን ሁለት ሆኑ ቢል ዒሳ ወደፊት ስለሚወርዱ አሁን ወደ መሬት በስልጣን ይመጣሉ። የነቢያችን እመቱ ነው፣ በሪሳላ በኑቡዋ ሳይሆን። የዛ ጊዜ ሰማኡ ባዲ እንዳይሆን የሕያ እንዲቀሩ ነው። እዛ የገባን ጊዜ ፈቃላ መርሐበን ቢልአኺ ሷሊህ ወነቢይ ሷሊህ፣ በጥሩ ነቢይ በጥሩ ወንድማችን መርሐባ አሉ። ልጄ ያሏቸው ነቢዩላህ አደምና ኢብራሂም ብቻ ናቸው። መርሐበን ቢልብኒ ሷሊህ ወነቢይ ሷሊህ አሉት።
ሌሎቹ ወንድማችን ነው ያሉት። እኔ አባቶቻቸው ናቸውና ነው። አሁንም ደግሞ ወጣን አሉ ወደ ሶስተኛው ሰማይ። ፈስተፍተሐ ጅብሪል ክፈትልና አለው። መን አንተ ፈቃለ ጅብሪል ወመን መዐከ ፈቃለ ሙሐመዱን ዐለይሂ ሰላቱ ወሰላም ቀርቡ ዒሳ ኢለይህ ቃለ ቀርቡ ዒሳ ኢለይህ ተልኮበት ነው አላቸው። ፈፉቲሐ ለና ፈኢዛ ቢዩሱፍ ዐለይሂ ሰላም ነቢዩላህ ዩሱፍ ቁጭ ብለው አገኘን። ፈቃለ መርሐበን ቢልአኺ ሷሊህ ወነቢይ ሷሊህ አለ። ወረአይቱሁ ቀድ ኡዕጢየ ኒስፈ ሸጥረል ሑስኒ የመልክ የዓለሙን መልክ እኩሌታ ተሰጥቷል። መቼም አላህ ነቢዩላህ ዩሱፍን እንዲሁ አንዋሩን ኑር አድርጎ ነው የፈጠራቸው። መልክን በአጠቃላይ በሙሉ የዓለምን የተሰጡ ነቢያችን ናቸው። እኩሌታ መልክ የተሰጡ ነቢዩላህ ዩሱፍ ናቸው። የዩሱፍ አዲያ እጃቸውን ሲቆርጡ ሴቶቹን አቅራ ሰጥቷቸዋል፣ ለመሞት አድርሷቸዋል። የነቢያችን ለምን አልገደለም ሲል ነቢያችንን እንዲህ አትኩሮ የሚያይ ስለሌለ ነው። ቀድሞ ነቢያችን ፊት ተቀረበ ሰውየው እንዲህ ነው እንጂ ነቢያችንን ተከብሎ ማየት አይችልም ይላል። ሱመ ኡሪጀ ቢና አሁንም ደግሞ ወደ አራተኛው ሰማይ ወጣን። ፈስተፍተሐ ጅብሪሉ ፈቂለ ለሁ መን አንተ ፈቃለ ጅብሪል ወቂለ ለሁ መን መዐከ ፈቃለ ሙሐመዱን ዐለይሂ ሰላቱ ወሰላም ቀርቡ ዒሳ ኢለይህ ነዓም ቀርቡ ዒሳ ኢለይህ አሉት። ፈፉቲሐ ለና ተከፈተልኝ። ፈኢዛ ቢኢድሪስ ዐለይሂ ሰላም እዛ ደግሞ ነቢዩላህ ኢድሪስን አገኘን ይላሉ። አሁንም ደግሞ እንደዚሁ ወደ አምስተኛው ሰማይ ወጣን። እንደዚሁ ጠየቁት። ማን አለ አብሮህ አሉት። ጅብሪል ተልኮበታል ወይ ና ተብሏል። ተፈቅዶለታል። ፈኢዛ ቢሃሩን ዐለይሂ ሰላም የነቢዩላህ ሙሳ ወንድም ሃሩንን በኒ እስራኤል ዙሪያውን በኒ እስራኤል ከቧቸው ጀሊል ሰው ናቸው። እዛየኑ አሉ። ፈቃለ መርሐበን ቢልአኺ ሷሊህ ወነቢይ ሷሊህ አለ። ሱመ ኡሪጀ ቢና ኢለ ሰማኢ ሳዲሳ ፈስተፍተሐ ጅብሪሉ ፈቂለ ለሁ መን አንተ ፈቃለ አነ ጅብሪል እኔ ጅብሪል ነኝ አለ። ወመን መዐከ ፈቃለ ሙሐመዱን ቀርቡ ዒሳ ኢለይህ ነዓም ቀርቡ ዒሳ ኢለይህ ፈፉቲሐ ለና ፈኢዛ ቢሙሳ ዐለይሂ ሰላም ስድስተኛው ሰማይ ሙሳን አገኘን ብለዋል። ሱመ ኡሪጀ ቢና ኢለ ሰማኢ ሳቢዓ ወደ ሰባተኛው ሰማይ ወጣን። እንደዚሁ መከፈት ፈለገ። ጠየቁትን የጅብሪል ነኝ አለ። ሌላ ማን አለ? ሙሐመድ አለ። ተፈቅዶለታል ተልኮለታል ተባለ። ስንገባ ጊዜ ነቢዩላህ ኢብራሂም ወደ ቤተል ማዕሙር እንዲህ ተደግፈው ቁጭ ብለዋል። የገባን ጊዜ ፈቃለ መርሐበን ቢልብኒ ሷሊሕ ወነቢይ ሷሊሕ በጥሩ ነቢይ በጥሩ ልጅ መርሐባ አሉ። ፈረአይቱ ቤተል ማዕሙር የድኹሉሁ ኩለ የውሚን 70,000 መለክ ነቢዩላህ ኢብራሂም እንዲህ ተደግፈው ተቀምጠዋል። ለሶላት ይገባ 70,000 መላኢካት ይገባየሁ ብለዋል ነቢያችን። በየቀኑ 70,000 መላኢካ ይገባል። እነዛ መጀመሪያ የገቡት ተመልሰው ሳይገቡ ይህ ዓለም ያልቃል። ምን ከስረቲል መላኢካ ኩለ የውሚን 70,000 እየገባ እንግዲህ ሱመ ኡሪጀ ቢ ኢላ ሲድረቲል ሙንተሃ ሲድረተል ሙንተሃ የምትባላለች ወደ እሷ ወጣን አሉ። ሳያት ቅጠሏ የዝሆን ጆሮ ይመስላል። ፍሬዋ ደግሞ ሀጀር የሚባል አገር የሱን ጋን ያህላል። ፈኢዛ ገሽያሃ ማ ገሽያሃ አንዋር መጥቶ እንደው ሲሸፍናት ጊዜ ተገየረት። ፈላ የስተጢዑ አሐዱን አየንዓተሃ አንድ ኸልቅ እንዲህ ያለች ናት ብሎ ለመወሶፍ የማይቻል ቀድር እስኪሆን ድረስ ብለዋል። አንዳንዶቹ ዑለሞች የተገናኙት ጅብሪልን ነው። ተዝተ ሲድረተል ሙንተሃ ነው የተመለሱት የሚሉ አሉ። የለም አላህ ጋር ተነጋግረው ተዝሁ ነው የተመለሱት የሚሉ አሉ። ሌሎች አብዛኞቹ አሁንም አለፍን ኩርስይ ደረስ አርሽ ደረስ። እንግዲህ ወደ ሰባተኛው ሰማይ የወጡት አላህ በላይኛው አቅጣጫ ያሉትን ነገራቶችን ለነሱ ማሳይቶ ሰማይንም ለማላቅ ነው ብለን እና ስለዚህ እንዳላችሁት አላህ በላይኛው አቅጣጫ ሆኖ አላህን ለማግኘት ወይ ደግሞ አላህ እዛ ይኖራልና አላህ Subhanahu Wa Ta'ala ያለበት ቦታ ሄዶ ለመገናኘት አይደለም ማለት ነው። አዎ አይደለም። አላህ እንዳላችሁት እንግዲህ አላህ መውጁድ ቢላ መካን ነው። ሰማይን እንዲረግጡ ነው እንጂ
አላህ ቦታ የማያስፈልገው ጊዜያት የማያስፈልገው ጅሃት የማያስፈልገው አላህን የማይተዋል እንግዲህ ፈረድቱ ዐለይከ ወዐላ ኡመቲከ 50 ሶላ ፊል የውሚ ወለይላ በሌሊትና በቀን 50 ሶላት ግዴታ አድርጌብሃለሁ አላቸው። በ24ቱ ሰዓት 50 ጊዜ ማለት ነው። 50 ጊዜ ሁለት ረክዓ ፈርድ አድርጌብሃለሁ በ24 ሰዓት። ከዛ መጡ ኢብራሂምን አልፈው ነቢዩላህ ሙሳ ዘንዳ ሲደርሱ ማፈረዱ ዐለይከ ረቡከ ወዐላ ኡመቲከ በአንተና በኡመቶች ላይ አላህ ምን ግዴታ አደረገብህ አሏቸው። 50 ሶላተን ፊል የውሚ ወለይላ በሌሊትና በቀን 50 ሶላት ፈርድ አደረገብኝ አሉ። አይ እርጅዕ ኢላ ረቢከ ፈስአሊ ተኽፊፍ ወደ ጌታ ተመለስና ቀልል ይበል፣ ይህን ሶላት ኡመቶችህ አይችሉልህም። እኔ እንኳ ጠዋት 2 ረክዓ ማታ 2 ረክዓ ነበር። በይህ በኒ እስራኤሎችን ብዙ ፈተና ደርሶብኛል ይህን አልሰራ ብለው አትችልም አሏቸው። ተመለሱ 9 ጊዜ ተመላልሰው 45 ሶላት ተወላቸውና 5ቱ ቀረ። አንዳንዶቹ እኩሌታውን ይላል፣ አንዳንዶቹ 5 ተወረደላቸው ይላል። ጥሩ 45ቱን ሶላት 9 ጊዜ ተመላልሰው በአንድ 5 ተወላቸው፣ 5 ቀረ። ፈቃለ ለሁ ለነቢያችን አላህ አላቸው ሀዚህ 5 ሶለዋቲን ይቺ 5 ሶላት ነች። ወፊሃ አጅሩ 50 በአንድ 10 የ50ውን ሶላት አጅር እዚህ አርጌልሃለሁ። የ50ውን ሶላት አጅር ኡመቶችህ እንዲያገኙ አርጌልሃለሁ። ላዩ በደሉ ቀውሉ ለደየ አላቸው። ውሳኔው አሁን አይለወጥም አላቸው። ነቢዩላህ ሙሳ ዘንድ አመጡ። እንዴት ወንካሏቸው? 5 ሶላት ቀረኛሉ። አሁንም አይችሉልህም እና አቃለል። አይ እስተሕየይቱ ሚን ረቢ ተመላለስኩ እንግዲህ ተጌታዬ ይዘኛል ብለው 5ቱን ሶላት ይዘው ወየት ይመጣሉ? በይተል መቅዲስ። በይተል መቅዲስ ሲመጡ ቡራቅ እዛው እንደታሰረ አገኙት። ቡራቅን ጋልበው ሲመለሱ ጅብሪል ጋር የመካ ነጋዴዎች በረሃ ላይ ሲሄዱ ተሻም ሲመጡ አንድ ግመል ቀጫውን ግንድ ይዞት ዛፍ ይዞት ቁሟል። ነቢያችን ደግሞ አለቅጥ ውሃ ጠምቶኛል አሉ። እንግዲህ የመኮች ግመል እዚህ ቀርቶ ነው ብዬ ፈታሁት፣ ለቀኩትና እላው ላይ ውሃ ነበር፣ ያችን ውሃ ጠጣሁኝ አሉ። ጠጥቼ እቃውን እዛው አረኩላቸው አሉ። በኋላ ፈላጊ ተመልሶ ሲመጣ ጨለማ ነው፣ እናንተ ሰው ግመል አላጫችሁ የት? ኧረ ዛፍ ይዞት ነበረ ለቀንልሃል፣ ወደዛ ታገኘዋለህ ሂድ አልኩት። ሶውቱ ድምጡ የመሐመድ ድምጥ ይመስላል። አሁን ተየት መጣ መሐመድ ብሎ አለፋሉ። ከዛ መጣሁና ኡሙ ሃኒ ቤት የተኙበት ሙቀቱ እንትን አልበረደም። ለኡሙ ሃኒ ነገርኳት አሉ። እንዲህ አለ አይች ያ መሐመድ ላ ትኽቢር ቢሃዛ አሀዳ፣ ለአንድ ሰው እንኳን እንዲያተነግር ይሄን የሚስወድቅህ የሚቀበልህ የለም አለች። ጠዋት እጃንድ ቦታ ጧጧት ሶላት የሚሰግዱባታለች። እዛ ቁጭ እንዳልኩኝ አቡ ጀህል መጣ አሉ። የመካ መንግስት አዲያ ሲያየ ጊዜ ተክዣለሁ። እሱ ሊያላግጥ ነው ነው ተክዘሃል? ዛሬ ሌሊት የሆነ ነገር አለ እንዴ? ምን አስተከዘህ አለኝ። አዎ የሆነ አለ። ምን ሆነ? በይተል መቅዲስ ሂጄ መጣሁኝ። ሳቀ። እኛ 40 ቀን ምን ሄደውን አንተ በአንድ ቀን በአንድ ሌሊት እየመጣህ? አዎ አሁን ህዝቡን በሰበስበው ይሄን ነገር ታወራቸዋለህ፣ ትናገራለህ አለኛሉ። አዎ እንደዚህ የጮኸ ጊዜ ሴቱ ወንዱ በሙሉ ተሰበሰበ። አኽቢሩም ኸበረከ አላቸው። ሐዲሱም ሐዲሰክ እስቲ አውራቸው ያንን ጉድህን። ዛሬ ሌሊት በይተል መቅዲስ ሂጄ መጣሁኝ። እኛ በወር የሚፈጅብንን መሀጅዱ ብቻ 40 ቀን የሚፈጅ አንተ በአንድ ሌሊት ሂደህ መጣህ። ፈካነ ናሱ በይነ ضሒኪን ወማኢሊን ወአኺዚን ቢየዲህ ረእሰው። እኩሉ ራሱን ይዞ ጉድ ይላል፣ እኩሉ ወደቀ ሳቅ፣ እኩሉ ሌላ። ሙሐመድ እንዲያዋሉ በይተል መቅዲስ እንዴት ያለ ነው? መስኮቱ ስንት ነው? በሩ ስንት ነው? ቀለሙ ምንድን ነው? ምን ዛፍ አካባቢው አለ?
ብለው ጠየቁኛል። ሄዱ ስለማያውቁ እንደዛ ለተነሱ ለንግድ እየሄዱ ያውቁታል። እንደዛ ቀን ደንግጬ አላውቅም ይላሉ። ቤተል መቅዲስን እንደ ቦታውን ንቅል አድርጎ አላህ እዛ አመጣልኝ፣ ወይንም ግርዶሹን አነሳል። መስኮቱ ይሄን ያህል ነው፣ ቀለሙ ይሄን ያህል ነው፣ እንዲህ ያህል ዛፍ ምልክት አለው፣ እንደዚህ ነው በትክክል አስቀመጡላቸው ጊዜ አቡ ጀህል ምን አለ? አማ ወስፉ ከናዕቱ ከፈቀር ዋፈቀ ካለውት ዋፈቀ ነው ያለው። አጋጣሚ ነው ወሱ መቼም አጋጥሞሃል፣ ትክክል ነው አለ። ወላኪን ላኑ ሶዲቁከ ቢሃዛ በአንድ ሌሊት እንዲያው እዛ ደርሼ መጣሁ ብንል እውነት አንልህም አለ። ሰይድ አቡበክር አሉ አነ ሶዲቁሁ አሉ። በዚህ እውነት እላለሁ። ሶደቅቱሁ ቢማ ጃአ ሚነ ሰማኢ ሚን ኸበሪ ሰማኢ ከሰማይ በመጣው በወሕዩ በቁርአኑ ተቀብያለሁ፣ ሶድቄያለሁ። እንኳን ይህን የመሬቱን ቤተል መቅዲስን እናሉ ሚዕራጁን አላወሯቸው። ምልክቱን መንገድ ውሃ ጠጥቼ ግመል እንዲኮኑ ለቅቄላቸዋለሁኝ። ነገ ይገባሉ፣ እነሱን ትጠይቃላችሁ አሏቸው። ነገ ደግሞ ሲጠብቁ ፀሐይቱ ልገባ አትግቢ፣ ሰዎቹ ታይመጡ አትግቢ አሏት። ቀኑ ተጨመረ፣ መጡ። እንደዚህ ግመል ጠፍቷችሁ ነበር እንዳሏቸው፣ አዎ ለውላይ ውሃ ነበር እንዲያው ውሃው ተጠጥቷል። ድምጥ ደግሞ መሐመድ ተየት መጣ በለነ የመሐመድንም ድምጥ ሰምተናል አሏቸው። በዛ እንግዲህ 5 ወቃትን ሶላት ይዘው መጡ። ይሄ ሂጅራ ወደ መዲና ተተፈቀደላቸው በኋላ ነው ሚዕራጁና ኢስራኡ የመጣው ተብሏል። ሌላ እንግዲህ በመንገድ ያዩቸው ብዙ ነገሮች አሉ። ዱንያን አይተዋል። በልጅነቱ የነበረውን በቁንጅናዋ ታረጀች በኋላ ያለውን አይተዋል። ሶላት የማይሰግዱ ሰዎች አይተዋል። ዘካ የማያወጡ ሰዎች አይተዋል። ዝሙት የሚሰሩን ሰዎች እንዴት እንደሚሆኑ ብዙ ነገር ብዙ ተአምር አይተዋል። ሩህል በያን ይናገራል። ኢስራ የሌል መንገድ ነው። ተመካ ቤተል መቅዲስ ድረስ ታጅበው የሄዱት ነው። ሚዕራጅ ማለት ወደ ላይ በሊፍት የወጡት ወደ ሰማያት ወደ 7 ሰማያት ወደ አርሽ ወደ ኩርሲይ የወጡት ነው ሚዕራጅም ይባለው ይላል። ሲድረተል ሙንተሃ ሲደርሱ መላኢካን አስከትለው ዊትር ሰግደዋል። ዊትር በተዛ ነው የተያዘው ይላል። ብዙ ድንቅ አለው። ይሄ ነቢያችን አለይሂ ሰላቱ ወሰላም ለማንም ነቢይ ረሱል ያልተሰራ ታላቅ ሙዕጅዛቸው ታላቅ ደረጃቸው ነው ለነቢያችን አለይሂ ሰላቱ ወሰላም። ኢስራኡና ሚዕራጁ ይህን ይመስላል ነው። ማሻአላህ ሼህ፣ ለተመልካቾቻችን ግልጽ እንዲሆንላቸው የሚያክል አላሁ ስብሓነሁ ወተዓላ ያው በላይኛው አቅጣጫ ነው ተብሎ አይባልም፣ በቦታም በአቅጣጫም ብለን ነበርና ነቢዩላህ ሙሳ አለይሂ ሰላም ኢርጅዕ ኢላ ረቢከ ፈሰልሁ ተኽፊፍ ወይም ደግሞ ወደ የአላህን ወሕይ ወደ ሰማህበት ብለው የፈሰሩት አሉና በዚህ ነው የሚፈሰረው ነው ወይስ አንዳንዶች ደግሞ አላህ እዛው ቦታ ላይ አለና እዛ ጋር ሄደህ የተገናኘህበት ቦታ ሄደህ ከዛ በኋላ እሱን አግኝተህ ተመለስ አይነት ነገር ነው የሚሉአሉና እንግዲህ አላህ በቦታ አይገለጽም በላይኛው አቅጣጫም አይገለጽም ብለን እያልን እንዴት ነው ከዚህ ጋር? አይ እንትን ነው እርጂ ኢላ ረቢከ ማለት ሐቂቃ ወደ ጌታ ተመለስ ነው። ወደ መጣበት ቦታ ወደ ያገኘህበት ቦታ ተመለስ እና ሶላቱን አቃልልኝ በለው ነው። ዛሂሩ ይሄ ነው። ለምሳሌ ነቢዩላህ ሙሳን ጥሩ ሲና ተራራ ነው ያናገራቸው። አላህ ጥሩ ሲና ተራራ ሆኖ አይደለም ያናገራቸው። አላህ ተቦታ የጠራ ጌታ ነው። አላህ ተውት የጠራ ጌታ ነው። አሁንም ቢሆን እዛ ቦታ አለው አላህ እዛ ቦታ ሆኖ ነው ማለት አይደለም። እሱ ፈለገው ቦታ ጠራቸው፣ ወሰዳቸው። ያ ቦታ እንዲህ ያለ ነው ብሎ እንዲህ ያለ ቦታ ነው ብሎ ለመወሰፍ የሰው አቅል የሚደርስበት ነገር አይደለም። የሰው አቅል የማይደርስበት ነገር ነው ይላል። እንኳን ያቀርቶ ተአርሽ በላይ ኑረል ዓለም የሄዱት ለወስፍ አይመችም ይላል። ኑረል ዓለም ሄደዋል ዙጀፊ ኑር ይባረውና ይሄ ቦታ ያስዝም ማለት ነው። እንግዲህ በመጨረሻም ሼህ ለተመልካቾቻችን የምታስተላልፉት መልእክት ካላችሁ? አይ እንግዲህ እኔ ለህዝቡ ማስተላለፍ የምፈልገው አሁን ጊዜያታችን ያህል ጥሩ ጊዜያት አይደለም። አንደኛ ለዲናችን
ለሃይማኖታችን፣ ለህይወታችን፣ ለአኺራችን ዱዓ ማድረግ ግድ ይለናል ነውና ዱዓ እናድርግ የሚል ነው መልእክት ማስተላልፈው። ለሁለመናው መፍትሄው በላ የሚያቀልለው የሚመልሰው ዱዓ ነው። ሁለተኛ ገንዘብ ያለው ሰው በሶደቃ ገንዘብ የሌለው ሰው ደግሞ በዱዓ መበራታት አለብን ነው የምለው። እንግዲህ የሐዲሱ እንደሚያስቀምጠው ከሰባቱ ሰማያት በላይ የበልዓ ድርጅት አለው አላህ ይላል። የረህመት ድርጅት አለው። ስጦታውም የሚወርደው ተላይ ነው፣ በላኡም የሚመጣው ተላይ ነው። መላእክቶቹን ይህን ያህል ርዝቅ ለፊል የስጡት ተብሎ ታዞ ነው ሰፍረው መዝነው የሚሰጡት። አሁን በላእም ሲሆን በእንዲህ ያለ አካባቢ በልዓ አውርዱ ያላቸው እንደው እዛ አካባቢ እኮ ገሌ የሚባል ጥሩ ባሪያ አለ፣ አንተንም ይገዛ አንተንም ይፈራ ይሉታል ይላል። ሰዎቹን አይመሳሰልም አይመስልም ሰዎቹን ይላቸዋል። እረሱ አይመሳሰልም። እንግዲህ በላኡን መልሱትና በላኡ ይቅር። በአንድ ሰው የተነሳ ሀገር ይጠበቃል። ደግሞ በላኡ ሰዱና አውርዱ ያላቸው እንደው ገሌ በዛ ውስጥ አለ እኮ ይሉታል ይላል። ይመሳሰላል አይመሳሰልም? ወንጀለኛዎቹ ጋር አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይጫወታል፣ ይስቃል፣ ይመሳሰላል። በሱ ጀምሩት በላኡን ይላቸዋል። በላኡን በሱ ጀምሩት። አሁን እንግዲህ በዓሊም በሙተዓሊም ላይ ዓሊምና ሙተዓሊም በላ ይመልሳል እንጂ በዓሊምና በሙተዓሊም ላይ በላ አይመጣም ነበር። አሁን ዑለማው እንደሚሆን እያየን ነው፣ እንደሚሰራ የተፈናቀለ እየተሳደደ ተዓሊሙን እያየን ነው። በሀገሩ ላይ መቼም የሚመጣውን እያየን ስለሆነ ታላቁ ነገር ታላቁ አደራዬ በዱዓ እንበራታ ነው። አላህን እንፍራ ነው። አላህን እንፍራ። ለዲናችን ደግሞ እንጠንክር፣ አንላላ። ጊዜ ተለዋዋጭ ነው። አንደዚህ በመጥፎ ይመጣል፣ አንደዚህ በጥሩ ይመጣል። የውሙን ለኩም ወየውሙን ሊገይሪኩም ነውና ተስፋ መቁረጥ የለብንም። ለዱንያችንም ለዲናችንም እንበረታ፣ እንጠናከር የሚል መልእክት ማስተላለፍ እፈልጋለሁ። ከዚህ በተረፈ ሀገራችንን ሰላም እንዲያደርግልን እንለምናለን። ዱንያችንንም አኺራችንንም በሰላም እንዲጨርስልን አላህን እንለምናለን። መጨረሻውን ያብጅልን እንላለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።